አርቲስት ነፃነት ወርቅኔ ከሞተ በኋላ በአፈር ውስጥ እረፍት የከለከለው ነገር ምንድነው? ሰዎች ከሰሞኑን በሶሻል ሚዲያ ላይ ቀርበው ወንድሞቹና እህቱ የሚቀርበው የተናገሩት ነገር ብዙዎችን ሲያነጋግር ለምን በሞተበት እረፍት መከልከል አስፈለገ የሚሉ አንዳንድ ሰዎች ሐሳባቸውን ያነሳሉ። ሌላኞቹ ደግሞ እውነታው መውጣት አለበት ይላሉ። አሁን እየተሰማ ያለው የእህቱ ሚሚ ስልኳ እንደጠፋ ተሰምቷል። እንዴት ሊሆን ቻለ? ማነውስ ይሄንን ያደረገው? የሰዎች አስተያየት እንዲሁ ደግሞ የኔ አመለካከት ምንድነው? ይሄንን ቪዲዮ ላይክ አድርጋችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ነፃነት ወርቅኔ ካረፈ በኋላ ምንድነው እየተሰማ ያለው ነገር? የእውነት ብዙዎቻችንን ውስጣችንን ልባችንን የነካ ለምንድነው ይሄንን ያነሱት ያስባለ ከቤተሰቦቹ የተነሳ ነው። እኔ እንቅልፍ አሁን ተኛ ይሆናል እቺን ካወራው በኋላ እውነትም ነገር ምንም ደስተኛ ያደርጋል። ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ሰው አንዳንዴ ሻማ ነው ዝም ብሎ አንድም ሰው ሳይረዳው ዝም ብሎ አልፏል። ከባድ ነው ማለት እንዳልክ እንደዚህ ያው እንድንጸንደስ እንኳን የሚያደርገን እሱ ነው። እሱ የቤታችን ሁሉ ነገር ነው። በእርቅ ሚዲያ ቀርበው እንግዲህ አንድ በአንድ የተናገሩት ነገር አለ። እዚህ ቪዲዮ ላይ እንደምታስተውሉት ወንድሙ ነው ይሄኛውም እህቱም ጭምር ወንደሰን እንዲሁ ደግሞ ኤርሚያስ እህቱም የሚቀርበው የተናገሩት ነገር ብዙዎቻችንን በሶሻል ሚዲያ ሲያነጋግር ሲያሳልፍ የነበረበትን አንዳንድ ነገሮችን አንስተዋል። በተለይ ከጓደኛው አንፃር እንዲሁ ደግሞ ከሚስቱ አንፃር ማለት ነው። እና ስለ ሚስቱ ምንድነው ያሉት የምለውን እስኪ ጥቂት ነገርን ላጋራችሁ። አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይ ነበረ መጥቶ ቴኬር የሚያደርገኝ ሰው አጣው። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ የሚል ጠንክር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው ህይወታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ። በአጋጣሚ እንግዲህ በዙሪያው ብዙ ሰው ነው ነፃነት ታውቃለህና በጣም በዙሪያው ብዙ ሰው አለ፣ ጓደኛ የሚል አለ፣ አብሮት ብዙ ሰው ነው የሚውለው። ምንድነው አሜሪካ መታከም ያልቻለው የሚል ጥያቄ? ለምንድነው የተሻለ ሕክምና የሚባለው እኮ ያለበት ሀገር ነው። ግሪን ካርድ አለው፣ መኖር የሚችልበት ሙሉ ነገሮች የተመቻቹበት ቦታ ላይ ለምንድነው መኖር ያልቻለው ሲባል መታከም እንኳን እስካይፈልግ ድረስ ሰምታችኋል። በሕክምና ቦታ ላይ የተፈጠረው በሕክምና ቦታ ላይ ሚስቱ ኬር ማድረግ ስላልቻለች ነርሶቹ ኬር ሲያደርጉት እንደነበረ እየተናገረው ነው። ያሳለፈበትን የህይወቱን መንገድ ነው የምንመለከተው። እነሱ ከተናገሩ ተነስተን እኛ ፈራጆች አይደለም። እኔም አሁን ከዚህ ተነስቼ ልል የምችለው የመጨረሻ ዲሲሽን ይኖረኛል። ሚስቱ እረፍት ልትሆነው ሲገባ ያደረገችውን ነገር ጋዜጠኛው አንድን ጥያቄ ያነሳል። እስኪ ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ ለተመልካቾች ብታደርሽልኝ ደስ ይለኛል። በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በምስቅልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገረኝ ለኔ ማለት ነው። እና ደስተኛ አልነበረም ህይወቱ። በትዳሩ ደስተኛ አልነበረም። ጋዜጠኛው ምንድነው እንዳይታከም ጭምር ያደረገው የሚል ጥያቄ አንስቷል። ላነሳው አጭር ጥያቄ ምላሽ ሲሰጥ ሰምታችኋል አይደል? በቃ በትዳሩ ደስተኛ አልነበረም። እዛ ጋር ሄዶ መቆየት ሰው በተለይ ስታመም አልጋው አይደለም ትልቁ የሚፈለገው፣ የሚንከባከበው ሰው ነው፣ የሚጠይቀው ሰው ነው። ምንም ባያደርግም እንዴት ነው የሚያደርግ? አስቡ። የገዛ ሚስቱ ደስተኛ ካልሆነች እንዴት ይሆናል? በትዳሩ ደስተኛ ካልሆነ አልጋ ራሱ ደስ አይልም። ባይዘው ታውቃላችሁ፣ አልጋው ደስ አይልም። አታርፍም አርፈም ትልቁ ለመታከም ሳይፈልግ ቀርቶ ሳይሆን ለግዠሪ የሆነ ሕክምና ሳይፈልግ ቀርቶ ሳይሆን እዚህ ኢትዮጵያ ውስጥ ሲያሳልፍ የነበረው በህመም መሃል ለዚህ ጉዳይ ነው። ሁላችንም ስለ ጓደኛው ብዙ ሰምተናል። አስተውላችሁ እንደሆነ በለቅሶ ሰዓት በጣም ብዙ የሚያሳዝኑ የሚያንቀጠቅጡ ነገሮችን ሲናገር ነበር። ጓደኝነታቸው እንዴት ክሎዝ እንደነበረ ግን
አሁን እነ እህቱና ወንድሞቹ ሲናገሩ ምን እንዳሉ ስለ ጓደኛው ስሙ ደግሞ አስኔ ፎቶ ቤት ምናምን ነበረው የሆነ ሀገር ነበር የሚኖረው ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። እዛ ይሆናል ጓደኛ ለጓደኝነቱ ልነጥቋል ለምፈልገው ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ያን ስቃዩን መቀነስ ነው ወይስ እንዴት ነው? አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ማለት የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት የተከለከለውን መጠጥ እንዲጠጣ አድርገህ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገህ በዘዴ አድርገህ ማስማላቀቅ ትችል ነበረ። እውነተኛ የሱ ጠባይ መታል ከሆነ ማለት ትልቁ ጓደኝነት የሚባለው ነገር ክፋቱና መጨረሻው እዚህ ጋር ነው። ነፃነት ወርቅኔ የተከለከለውን መጠጥ ከነዚህ ጓደኞቹ ጋር ይጠጣ እንደነበረ ታውቁ ነበር። ይሄ መጠጥ ነው በእርግጠኝነት ያፈጠነው የሞቱን ሁኔታ። ከዚህ መጠጥ ጋር ነው በቃ በሽታው በጣም የጠናበት ማለት ነው። እና ጓደኞቹ አጠፉ። እኔ ስለ ጓደኝነት ትልቅ ነገር ነው። ግን ጓደኝነት ለኔ የማይጠቅመኝን ነገር የሚሰበስብ ከሆነ ጓደኝነት ምንድን ነው? የማይጠቅመኝን ነገር የሚያበረታታ ከሆነ የሚያጠፋኝ ከሆነ ጓደኝነት እኔ እሱን ጓደኝነት ምንላለሁ። አሁን እየተናገሩ ያሉበት እዚህ ሪሱን ላይ እንደምትመለከቱት ሞቱን ያፈጠኑት ጓደኞቹ ናቸው። ሞቱ የፈጠነበት ምክንያትን እየተናገረች ያለችው እህቱ ያለችው እኔ አዳልች አይደለም አውራው መጠጦችን ከባባድ መጠጦችን ይጠጣ ነበር ከራሳቸው ጓደኞቹ ጋር ማለት ነው። ሶ አስናቀ የሚባለው ሰው በጣም ብዙ ዋጋ የከፈለ ነው ብለን ስንል ልክ ነው። እሷም አንስታለች። በጓደኝነት ውስጥ ጥሩ ዋጋ መክፈል አለ። ግን ደግሞ ይገላል ትሞታለህ የተባለውን መጠጥ እያንዳንዱን ነገር እያወቁ በየጊዜው ማጠጣታቸውና አብረው የቦታ ስለቱ እንደነበረ ታውቁ ነበር ወይ? ስለዚህ ለሞቱ አንዱ መንስኤ የሆነው ይህ የመጠጥ ሁኔታው ነው እያሉ ያሉት። ይህ ሲሞት ከሞተ በኋላ የነበርኩኝ ብሎ ለራስ ሞት መስጠት ምንም ዋጋ የለውም። ለኔ አይታየኝም። የዛን ቀን ታስታውስ እንደሆነ ቀብሩ ላይ ይሄኔ እኮ ታገስ ቤት ቀጠሮ ነበረን እያለ ሲያወራ ሰምቼዋለሁ። እና ዛሬ 5 ሰዓት ላይ ዛሬ 5 ሰዓት ላይ ስለዚህ በቃ በየቀኑ ይሄዱ ነበረ ማለት ነው። እና አሁን እኔ በቀደም ነው ገና የታገስ ቤት እዛ ጋር መሆኑ እንግዲህ ከቤቴ ትንሽ ዝቅ ብሎ ነው እዛ ጋር መሆኑን ያወቁት እኔ በቀደም ነው። አሁን ልክ የሆነ ፕሮጀክት ቦታ ላይ እንደሚውሉ አይነት ነገር አድርጎ ሲያወራ በጣም ነው የሚያሳፍረውና ለዛውም እንደዚህ በጣም ወዷለው የምትለው መጠበቅ አለበት ተብሎ የተባለውን ውድ ጓደኛውን እዚህ ቦታ ላይ ቀጠሮ ለመያዝ ለምን እንደሆነ የታወቀ ነው። ያው ታገሴ ቤት ብራብን እየተባለ ያለው ምንድነው? መጠጡበት ቦታ የሚያመሹበት ቦታ ነው ማለት ነው። ይሄ ነገር እውነት ግን አንድ እንደ አርቲስት እንደ ትልቅ ሰው በዛ አይነት መንገድ ማሳለፉ ትክክል አይደለም። ግን ከማንም በላይ ደግሞ ቀርቡ ነኝ ጓደኛው ነኝ የሚል ሰው ይሄንን ነገር ፕሮቴክት ማድረግ ይችል ነበር በእርግጠኝነት። አሁን የጓደኞቹ ሁኔታ ምንነሰው ሲጋር ለማንኛውም የነሱንም የሚተቹ ሰዎች አልጠፉም። ደግሞ ለምን መጡ ግን በዚህ ሰዓት? ለምንድን ነው በሶሻል ሚዲያ አሁን ካለፈ በኋላ ከሞተ በኋላ መምጣት ለምን አስፈለገ? ይሄ የብዙ ሰዎች ጥያቄ ነው። ለዚህ ጥያቄ ደግሞ ምላሽ አላቸው። በጣም የወደድኩት ቀድሞ ምላሽ አለኝ ያልኳችሁ ለዚህ ነው። እስኪ ምላሻቸው ምንድነው? የእኛን ስሜት የሚጎዳና የእሱን ስም ዝቅ የሚያደርግ ነገር ማን ነገር የለበትም ነው ያለ ነው። እዚህም የመጣንበት ዋነኛው ዓላማ በደንብ ሁሉም ሰው አስምሮ እንዲያዳምጠን የምንፈልገው ነፃነት በህይወትም እያለ ደግ ልብ የነበረው በዙሪያው ላይ የነበሩ ሰዎች መልካም ሲያደርግ የነበረ ብዙ ሰዎችን ያገዘ የደገፈ ሰው ነው። ስለዚህ ይሄ ነገርኛ እንዲቋረጥ አንፈልግም። በነፃነት ስም ለማንም ድጋፍ ቢደረግ ችግር የለብንም። ለተቋም ለምሳሌ ለመቄዶንያ የገቢ ማሰባሰቢያ ቢደረግ እኛ አልተቃወምንም። ሲጀምር በህይወትም እያለ አግዟል። ነገር ግን ምንድነው እኛ የምናስቀምጠው አንደኛ የቀኑ መርሃ ግብር ሃይማኖታዊ ይዘቱን መንፈሳዊ ይዘቱን ይዞ ወንድማችን ነፍስ ይማር ተብሎ እዛም ካሉ አባቶች ጋር ከዚህም ካሉ ከቤተሰብ ጋር ከጓደኞቹ ከሚወድ ከወዳጆቹ ጋር ሆነን በጋራ ነፍስ ይማር የሚሮጥ ፕሮግራም እንዲካሄድ እንፈልጋለን። ከዛ ውጪ የ80ውን ቀን አስመልክቶ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ይደረግ። ገቢው ሙሉ ለሙሉ ለመቄዶንያ ይሁን፣ ችግር የለብንም። እኛ ይሄንን እንፈልጋለን፣ እንቀበለዋለን። ነገር ግን የቤተሰቡ ይሁንታ ያስፈልጋል። እኛ አቅጣጫውን እኛ እንምራው። ስለ ነፃነት ሲነገር ማን ሞቶ ይናገር ምን ይነገርለት የሚለው ነገር እንደ ቤተሰብ አቅጣጫ ይቀመጥልን ነው እንጂ ያልነው በሱ ስም ምንም አይነት ገቢ አይሰበሰብ አላለም። ለመቄዶንያ ይሰብሰብ የሚለው ነገር እንዲያዝ እንፈልጋለን። ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነፃነት
እውነት ለመናገር ሁሉም ሰው ያለቀሰለት፣ ህፃኑ አልቅሶለታል፣ አዋቂው በሁሉም አቅጣጫ በውጭም በዓለምም ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልመናን አይፈልግም። በስሙ እንዲለመን አይፈልግም። እኛ አሁን በስጋ ቢለየን መንፈሱ ያየኛል እኔ እንደታለቀው እንደም። ስለዚህ ምንድነው እያሉ ያሉት? እሱ በምድርም ሲኖር በዚህ ምድር ሲመላለስ በፍጹም አልተለመነለትም፣ ልመናንም አይወድም። ለመቄዶንያ ወይም ለሆነ ድርጅት በሱ በኩል በሱ ስም በ80 ቀኑ ሊለመን ይችላል፣ ወይም ገንዘብ ድጋፍ ሊጠየቅ ይችላል። ነገር ግን ለነፃነት ወርቅነህ ቤተሰብ ተብሎ የሚለመን ልመና በፍጹም እንዳይኖር፣ ማንም ሰው ለሱ ቤተሰብ ብሎ ድጋፍ የሚባል ነገር እንዳያደርግ የሚል እንግዲህ የመጨረሻ ሐሳባቸውን ሰጥተዋል። አሁን ነፍሱ በሰላም እንዳታርፍ ነው የሞተን ሰው ምን ይሁን ብላችሁ ነው መጣችሁ እዚህ ጋር የምታወሩት? ነው ወይስ እርዳታ ስለተሰጣት እናንተ እርዳታ ፈልጋችሁ ነው እንዴ? ወንድማችሁ አይደል እንዴ ከሞተ በቃ ነፍሱ ትረፍበት እንዴ? እርዳታ ፈልጋችሁ ነው ወይ የሚል ጥያቄ ተነስቷልና እዚህ ቪዲዮ ላይ አንስታለች። የብዙዎቻችሁ አንዳንዶቻችሁ ሐሳብ ነው። ነገር ግን እውነታው ሲናገሩ የነበሩትን አሁን ካሳያችሁ ቪዲዮ ተነስታችሁም ልትረዱ የሚገባው ምንም አይነት እርዳታ በስሙም ለቤተሰብ ተብሎ እንዳይሰበሰብ እያሉ ነው እነሱ ያሉት። ስለዚህ እርዳታ ፈልገዋል ወይ የሚል ጥያቄ ባይነሳ ባይነኝ ከተናገሩት ነገር ነው የምንረዳው። ምንም ሌላ መንገድ የምንሄድበት አይኖርም ማለት ነው። 80 የመታሰቢያ ጊዜው ሊደረግ ነው። በዛን ጊዜ ሊደረግ ያለው ገቢ ማሰባሰቢያ ለመቄዶንያ እንዲሆን ወይም ለሆነ ድርጅት የእርዳታ ድርጅት እንዲቀበል እንጂ ለቤተሰብ ተብሎ አይሰብሰብ አይለመን የሚል ነገር ነው ያስተላለፉት። ግን አንዳንዶች ደግሞ ከሚስቱ ጎን ሆነው ሲናገሩም ሰምቻለሁ። እውነቱን ለመናገር ከሚስቱ ጎን የሆኑ ሰዎችንም እኔ ምንም ልል አልችልም። ሐሳባቸውን ግን ላሳያችሁ እስኪ። የሞተው ወንድማችንን ነፍሱን ይማር። እኔ አስተያየት መስጠት የፈለኩት እዚህ ላይ ወጥተው አላስፈላጊ ነገር ለሚናገሩ ሰዎች ነው ማለት ነው። ቤተሰብም ብትሆኑ አንዳንድ ጊዜ እውቀቱን ካሌላችሁና ምኑ ጋር ምን መናገር እንዳለባችሁ ለማታውቁ ሰዎች ነው ማለት ነው። እኔ ታሪኩን እንደሰማሁት እቺ እዚህ ያለችው የወንድማችን ባለቤት አደረገች ሰራች ተብላ የተከሰሰችበት ነገር ማለት ነው ጥሩና መልካም ከተባሉ ሴቶች አንዷ ትመስለኛለች። የምትናገሩትን የምታወሩትን ነገር ተሰማ ማለት ነው። እናንተ እዚህ ሀገር እውነት ወንድ ልጅ የምትበደል ሴት ምን አይነት ሴት እንደሆነ ተረድታችሁታል? ታውቁታላችሁ? አሜሪካን ሀገር ምን አይነት ሴቶች እንዳሉ ወንዶችን አምጥተው ምን እንደሚያደርጉ ታውቃላችሁ? እናንተ የምታወሩት እዚህ ቲቪ ላይ ስለታወቃችሁ ብቻ ሰው ሁሉ ተንጋግቶ መጥቶ የሚጠይቃችሁ፣ ስትታመሙ የሚያስታምማችሁ፣ ብር ስትፈልጉ የሚሰጣችሁ፣ የሚንከባከባችሁ ምናምን መስሏችሁ ነው እንደዛ የምታወሩት። ይሄ ኢትዮጵያ አይደለም። this is America። አሜሪካ ደግሞ አሜሪካ ነው። አሜሪካ ስትኖሩ ደግሞ እንደ አሜሪካ ስታይል ካልኖራችሁ ማንም አያውቃችሁ፣ ማንም ዞር ብሎ አያያችሁም። ስለ ሙቪያችሁ፣ ስለ ትረካችሁ፣ ስለ መጻፋችሁ እዚህ ሀገር የሚኖር ሰው የኢትዮጵያን ቻናል ራሱ ካያይ ማታቁም እንደ እናንተ ያንን ሰው። እቺ ሴት የወንድማችን ባለቤት ሶስቱንም ልጆቿን ወራዶ ነው 4 ብቻዋን ያሳደገችው ሴት ልጅ። ባሏ ኢትዮጵያ ነው የኖረው። ብቻዋን መከራዋን አይታ ልጆቿን አስደርሳ ለዚህ ቁም ነገር ማድረስ ቀላል ነው ወይ? እንግዲህ እቺ ሴት ከአሜሪካ ናት። ኦልሬዲ እዛው ነው የምትኖረው እና በእነዚህ ጊዜያት እውነቱን ለመናገር ኢትስ ናት ሲምፕል። የራሷ የሆነ ጥሩ ነገር አላት። ለምንድነው ይሄ ሲምፕል የማይሆነው ወይም ቀላል የማይሆነው? እነዚህን ዘመናትን ሁሉ ልጆቿን በዚህ አይነት ስትራግል ውስጥ ብቻውን መሆን ሲጀምር ትዳር ራሱ አብሮነት ነው አይደለም? እኔ አሁን እውነት ነው የምናገረው፣ ከእውነት ጋር ነው የምንቆመውና ትዳር ራሱ አብሮነት ነው፣ አንድነት ነው፣ መደጋገፍ ነው። እሱ እዚህ ነው የሚኖረው፣ እሷ አሜሪካ ትኖራለች፣ ልጆቿን አሳድጋለች። ከዛ ደግሞ ዛሬ በእንዲህ አይነት ባለው ሁኔታ እንግዲህ በቅተዋልና በለቅሶ መሀል የሚነሱ ነገሮች ነበሩ። እንደ አጠቃላይ ይህንን ጉዳይ ምን ብለን ነው ማለፍ የምንችለው? ምን ብለን ነው ማለፍ የምንችለው ብትሉኝ፣ አንደኛ ገበያ ይሰብሰብ የተባለው አስፈላጊ ከሆነ ቢደረግ፣ አስፈላጊ ካልሆነ ብቀር። ሌላው ደግሞ በሶሻል ሚዲያ ወጥተን ኔጌቲቭ የሆነ ነገርን አንደኛው ጋር ጀጅ እያደረገን የምንናገር ሰዎችም ብንረጋጋ፣ በቃ ብንተው፣ ነፍሱ ትረፍ። በቃ ኦልሬዲ አንዴ አልፏል። ኦልሬዲ አንዴ የኖርበት ሁኔታ ይህንን ይመስላል፣ ሰምተናል። በቃ ምንም መፍረድ የምንችለው ነገር የለም። ሚስቱም በራሱ በኩል ቤተሰብም በራሱ በኩል እሱም በራሱ በኩል ልክ ሆኑበት ነገር አለ። የቤተሰብ ጉዳይ ነው። አሁን ከሁሉ በላይ ሀዘን ኦልሬዲ ለልጆቹ
ከዛ ደግሞ ለቤተሰቦቹ የተረፈ መሆኑን እገነዘባለሁ። ከዚህ ጋር ተያይዞ በጣም አሳዛኝ የሆነ ነገር ጠዋት ሰማሁኝ። እህቱ እንግዲህ የተናገረችው ነገር በጣም ብዙዎቻችንን ሲያስደነግጥ እስኪ ተመልከቱት። ሰላም ጤና ይስጥልኝ። መሰረት ወርቅነህ ነኝ። ስልኬ ዛሬ ጠዋት ተሰርቋል። ዋትስአፕ ላይ ቴሌግራም ላይ ሳንቲም እየጠየቁ ነው። ያልሆነ ነገር እያስተላለፉ ስለሆነ እባካችሁ እኔ እንዳልሆንኩኝ ተረድታችሁ ይሄን ነገር አስተላልፉልኝ፣ እንደገና እንዳትሸወዱ። ከባድ ነገር ነው አሁን እየተሰማ ያለው። ደግሞ አሁን ሶሻል ሚዲያ ላይ ቀርባ ካደረገችው ንግግር በኋላ ስልኳ እንደጠፋ ተናግራለች። ሰምታችኋል። እሱ ብቻ አይደለም፣ ሳንቲም እየጠየቁ ነው። በቴሌግራም በዋትስአፕ በተለያዩ ሶሻል ሚዲያ አማራጮች ተጠቅመው ገንዘብ እየጠየቁ ነው። ስልኳን ለማዘጋት ሞከር። ለምንድነው ለማዘጋት የማትሞክሪው? አዘግጅ የሚል ብዙ ኮሜንት እያየሁ ነበር። እሷም ለመመለስም ጥረት እያደረገች ናት። ፒን የጠየቀን አይነት ነገር እያለች ነው። ግን እስከዘጋ ድረስ ባለው ሂደት በእሷ ስልክ የሚደረጉ ነገሮች የሚጻፉ ቴክስቶችን ጭምር ከሌላ ወገን መሆኑን ሁላችሁም ይህንን ልብ ልትሉና ነገሩ ደግሞ ከምን ጋር ተያይዞ ይሆን እንደዚህ አይነት ነገሮች እውነትም ከኋላ ተልኮ ከሆነ በጣም አስቸጋሪና አሳዛኝ ነው። ብንተው ኔጌቲቭ በሆነ ነገር ባናነሳው። በጣም ያስደነገጠኝን አንድ መረጃ ደግሞ ማታ ሰማሁኝ ማለት ነው። ሌሊት ነው የሰማሁት። ይሄ ነገር ምናልባት ብዙዎቻችሁን ላይመለከት ይችላል፣ ግን ጥቂት የሚገባቸውን ሰዎች ይመለከታቸዋል። እስኪ ስሙት። በኩለ ሌሊት በአፍሪካ ምድር አዲስ አስገራሚ ሰበር ዜና ተሰምቷል። የ2025 የአፍሪካ ዋንጫ ባለቤት ሴኔጋል ዋንጫውን ተነጥቃለች። በፍጻሜ ጨዋታ አብራ የቀረበችው አዘጋጇ ሞሮኮ የ2025 የአፍሪካ ዋንጫ ባለቤት መሆኗ ታውጇል። ካፍ በመግለጫው እንዳሳወቀው ከሆነ ሴኔጋሎች የዓለም ወይም የፊፋንም የካፍንም ሕግ በሚጻረር መልኩ ተጫዋቾቹ ወደ ጨዋታ ገብተን አንጫወትም በማለት መልበሻ ክፍል የገቡበት ውሳኔ ዋጋ አስከፍሏቸዋል ተብሏል። ይህንንም መሰረት በማድረግ አንድ ቡድን አልጫወትም ካለ ለተጋጣዩ ቡድን ፎርፌ ይሰጣል በሚለው መሰረት ለሞሮኮ 3 ጎልና 3 ነጥብ በመስጠት ሞሮኮ የ2025 የአፍሪካ ዋንጫ ሻምፒዮን መሆኗን ካፍ አውጇል። በጣም ነው የሚያሳዝነው። ይሄንን ቪዲዮ ሳነሳ አውቃለሁ። እዚህ ጋር የምትመለከቱት በፎቶ ላይ የምትመለከቱት ሳዲዮ ማኔ ይባላል። የሀገሩ በጣም ታጋይ የሆነ ተጫዋች፣ መልካምነቱ ደግሞ ስብዕናው እጅግ በጣም የሚገርም፣ በዚህ መልክ ሙሉ ተበትነው የወጡትን ተጫዋቾቻቸውን ጭምር ወደ ኋላ መመለስ የቻለ ዓለም ሁሉ ያጨበጨበለት በጣም ቆንጆ የሆነ ስብዕና ያለው ሰው ነው። ይሄ ተጫዋች ነው እና በቃ ሊያስደንቅ የቻለ ዓለምን ሁሉ። ከዛ ደግሞ አሁን እንግዲህ ዓለም እንደዚህ ነው ታውቃላችሁ። የዓለም ሁኔታ በጣም ገርሞኝ ነው። ለእያንዳንዱ ተጫዋች ቤት ጭምር ያላነሰ ገንዘብ ጭምር ተበርክቶላቸዋል። ግን በስተመጨረሻው ደግሞ ከብዙ ደስታ በኋላ ወደ ሀዘን የሚከት ነው። ለማንኛውም ግን ይሄን አለማሳየኝ ትንሽ ለዛ እንደውም ላሳያችሁ ይሄ ነውና በጣም የሚያስደነግጥ አስቡ። ዋንጫ የመሰለ በጣም ብዙ ገንዘብ ወደ ሴኔጋል ገብቶ ነበር። አሁን ዋንጫውም ገንዘቡም ወደ ሞሮኮ ሲመለስ። ለማንኛውም በሶሻል ሚዲያ ከሰሞኑን መነጋገሪያ የሆኑ ነገሮችን አነሳን። ሁላችሁም ይሄን ቪዲዮ ሼር አድርጋችሁ እውነትን በማጣራት ከእውነት ከሆነ እንድትቆሙ እንጠይቃቸዋለን። መልካም ቆይታ።